ጤና ይስጥልኝ። የፋኖ አንድነት የአማራ ህዝብ የህልውና ትግልን ጥንካሬ፣ ተሰሚነት፣ ተአማኒነትና የመጨረሻ ዕጣ ፈንታ የሚወስን ወሳኝ ጉዳይ መሆኑ ለሁሉም ግልጽ የሆነ እውነታ ነው። የአማራ የህልውና ትግል ጠባብ የፖለቲካ ጥያቄዎችን ለማስፈጸም የሚደረግ ትግል አይደለም። ለአማራ ህዝብ የጄኖሳይድ ህልውና አደጋ ምንጭ ሆኖ የተገኘው ዘረኛው ህገ መንግስት እንደመሆኑ መጠን ዓላማና ግባችን አሁን ያለው ዘረኛን ስርዓት ነቅሎ በአዲስ ህገ መንግስታዊ ስርዓት መተካት ነው። ከዚህ አኳያ ስለ ህገ መንግስት ጉዳዮች ዓለም አቀፋዊ መርሆችና መለኪያዎች ባሉበት ዘመን የምንኖር እንደመሆናችን መጠን ለፋኖ አንድነት መሰረት የሚሆኑት መርሆች በአብዛኛው ተሰርተው ያለቁልን ናቸው። እንደ አዲስ ሰርተን የምንስማማባቸው ጉዳዮች በቁጥር ትንሽና ቀላል የሆኑት ናቸው። ይህ መሰረታዊ እውነታ ጎልቶ በሚታይበት የትግል አውዳችን የፋኖ አንድነት እስካሁን እውን መሆን አለመቻሉ የፋኖ መሪዎችን በታሪክ ሲያስወቅሰን የሚኖር ጥቁር ነጥብ ነው። መልካም ነገር ከሚቀር ረፍዶም ቢሆን መሆኑ ሰናይ ነው እንደሚባለው አብዛኞቻችን የፋኖ መሪዎች በታሪክ ተጠያቂነት እንዳለብን ከተገነዘብን ውለን አድረናል። በዚህም ሳቢያ በሁሉም ወገን ይበል የሚያሰኙ ጅማሮችን እየሰራን እንገኛለን። በዚህ መንፈስ እከሌ ነው ንጹህ እከሌ ነው ጥፋተኛ ሳንባባል ያለፈውን ነገር ሁሉ ትተን ወደፊት ብቻ እየተመለከትን ባለንበት ጊዜ የአፋሕድና የአፋብኃ አመራሮች በጎንደር ጠቅላይ ግዛት ጥቅምት 4 2018 ዓ.ም ተገናኝተው ከዚህ በኋላ በአንድነት ለመስራት ሁላችንንም ደስ የሚያሰኝ ተግባራዊ ስራ ጀምረዋል። መላው የአማራና የኢትዮጵያ ህዝብ እንኳን ደስ አላችሁ። ግን ስራው ተጀመረ እንጂ አላለቀም። በጎንደር ያየነውን በአማራ ማሳደግ ይጠበቅብናል። በዚህ ረገድ የተጀመሩ የአንድነት ስራዎች ይበልጥ ተጠናክረው እንዲቀጥሉ ጥሪያችንን እናቀርባለን። ዘረኛው ስርዓት በቀዳሚነት አማራን ለጅምላ ማንነት ተኮር ፍረጃ፣ ጥላቻ፣ መገለል፣ መፈናቀልና ጭፍጨፋ ሰለባ ያደረገ ቢሆንም መርዝነቱ ግን ለመላ ኢትዮጵያውያን ነውና በጎንደር የተጀመረው አንድነት ወደ አማራ ካደገ በኋላ መቋጫው በኢትዮጵያ ይሆናል። አመሰግናለሁ። ድል ለአፋሕድና የአማራ ፋኖ ሁሉ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ክብር ለሰማዕታት፣ ዘላለማዊ ክብር ለፈጣሪ። እስክንድር ነጋ ከአፋሕድ። ሰላም ጤና ይስጥልን። ዋርካው ነኝ ከምስራቅ አማራ። እንደሚታወቀው እንግዲህ ሰሞኑን የከረምንበት የአርበኛ አደማሊ አባናደው ዘመቻ እሱን አጠናቀን ሌላ ምዕራፍ ስናዳምጥበት በነበረበት ጊዜ የሰሜን አማራ የጎንደር ወንድሞቻችን ዛሬ በሚገርም ሁኔታ ስላስደሰቱ በሚገርም ሁኔታ እኛም በጣም ደስ ስላለና የአማራ ህዝብ አጠቃላይ ይሄን ስትጠብቀው የነበረ ስትጨነቅበት የነበረ ስትጸልይበት የነበረ ጊዜ ዛሬ ጊዜዋ ደርሶ የጎንደር ወንድሞቻችን ሁለቱም አንድ ሆነው ዛሬ አማራን ህዝብ ስላበሰሩ እኛም በጣም በዚህ የተሰማንን ጥልቅ ደስታ ለመግለጥ እንፈልጋለን ማለት ነው። የአማራ ህዝብ እውነተኛ ትግሉ በአንድነት ሲቆም ነው። ለኛ ብዙ ጉድጓድ ሲቆፈርልን ጠላት ለሱ ደስ አይበልህ ብሎ ለማን ደስ ሊለው ለማን ሊከፋው በማለት የጎንደር ወንድማማቾች ዛሬ አንድ በመሆናቸው በተለይ የጎንደር ህዝብ ስትጠብቀው የነበረውን ስትጨነቅበት የነበረውን አንድነትህን ልጆች በዚህ ልክ ስላስደሰቱህ እኛም ደስ ብሎናል። እንኳን ደስ አላችሁ ላለው እንዳጠቃላይ ለታጋዮቻችን በአራቱም ማዕዘንና ለአማራ ህዝብ በሙሉ ማለት ነው። ዋርካው ምሬ ወዳጆ ከምስራቅ አማራ። በቅድሚያ እንኳን ደስ ያላችሁ እንኳን ደስ ያለን ማለት እንወዳለን። ቀደም ሲል በተለያየ አደረጃጀት ነን በልዩ ልዩ ሁኔታዎች ግጭት
ተከስተው እንደነበር በተደጋጋሚ በጎንደር ይታወቃል። በጎንደር ያሉ ሁለት አደረጃጀቶች ማለት ነው። በዛሬው ዕለት ግጭትን የቀደሙ ግጭቶችን የሚፈታ ሰላም እንዲፈቱ እንዲሁም አሁን በቅርቡ የተደረጉ ግጭቶችም ቀጣይም ሌሎች የሚያጋጩ ጉዳዮችም እንዳይኖሩ ፈሙዞቻችን በሙሉ በጠላይቱ ላይ እንዲውሉ የሚያስችል ውይይትና ስምምነት ላይ ተደርሶ በእርቀ ሰላም በዛሬው ዕለት ሁለቱ አደረጃጀቶች እርቀ ሰላም አውርዶ ሰራዊቱን፣ ህዝቡን፣ ደጋፊውን የሚክስ የአንድነት እንቅስቃሴ ጀምረናል ማለት ነው። ይሄንን ቀደም ሲል አንድ ላይ የነበርነ በኋላ ግን በተለያየ ምክንያት ተለያይተን ለአንድ ዓላማ ወጥተን አንድ ህዝብ የምንታገለት አንድ ህዝብ እያለ የአማራ ህዝብ የኢትዮጵያ ህዝብ ብቻ እያለ ከዛ ውጭ ደግሞ መስዋዕትነታችን በቀኝ በግራ በጋራ እየከፈልን የቆየን ሰዎች በአንዳንድ ጥቃቅን ጉዳዮች እየተለያየን ቆይተን ነበር። በዛም ብዙ ህዝብ አሳዝነናል፣ ሰራዊት አሳዝነናል። ህዝባችን ብቻም ሳይሆን ራሳችንም ጎድተን ቆይተናል። በዛሬው ዕለት በእርቀ ሰላም እንዲፈታ ተደርጓል። እርቅ ወርዷል ሙሉ በሙሉ። ይሄ ደግሞ እንገናኝ እጅግ ተገናኝተን የተናገርንበት እጅግ አስደሳች እና ስሜትን እጅግ በእጅጉ የሚያነሳሳ ስሜትን የሚያድስ ሞራልን የሚያድስ የወደፊት ተስፋን የሚፈነጥቅ እጅግ ግሩም የሆነ ውሎና ቀን አሳልፈናል። ላለፉት ቀናት በውስጥ በስጥር ተይዞ ሲካሄድ የነበረው ጉዳይ ያው የእርቀ ሰላም በመውረድ አንድ ላይ ተቃቅፈን መቆም የቻልንበት ነው እንዳያችሁት እና በቀጣይ ደግሞ በጎንደርም በሌላውም በኩል ያሉት ወንድሞቻችን ጋር በጥቅሉ ወደ አንድነት እየተጠቃለለ የሚመጣበት ሁኔታ ተጠናክሮ ይቀጥላል። ስለዚህ እርቀ ሰላም መውረድ የመጀመሪያው የአደረጃጀታችን አመራር በየቀጠናው በየራሱ ቤት መክሮ የማያወላዳ ውሳኔ ላይ መድረሱና ለአንድነትም ሆነ ለእርቅ ዝግጁ ሆኖ ሁኔታዎችን ገምግሞ መቆሙ ሲሆን በሁለተኝነት ደረጃ በሰራዊታችን መጋጨት ምክንያት ህዝባችን የመጀመሪያውም ኃላፊነት ጋር ህዝቡ በጣም አዝኗል፣ ከፍተኛ ግፊት አድርጓል እና ለህዝብ የሚሰጠው ነው። እንዲሁም ደግሞ በሰራዊታችን የሰራዊታችን ክፍልም እንድንገናኝ በጎ ሚና ተወጥቷል። ከዛ ውጭ በውስጥ በሎካል ጉዳይ ያለቀ እንጂ የውስጥ ሌላ ልዩ ልዩ የፖለቲካ እጆችም የሉት። በእኛ በኩል ሁሉ ነገሮች በቁጭትና በጥልቅ ግምገማ በየአደረጃጀታችን አድርገን የወሰናቸው ናቸው። እንደዚሁም የህዝባችን በጎ ግፊት ያለበት በመሆኑ ሁለተኛ በሚያደማ ተግባር ውስጥ እንዳንገኝ ሆኖ እርቀ ሰላም አውርደናል ብለን ነው የምናምነው ማለት ነው። አዎ በትክክሉ የስራ አስፈጻሚ አባል በእኛ በአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ በኩል 13 የስራ አስፈጻሚ አባላት እና የኮርና የክፍለ ጦር አመራሮች እንደዚሁም በነ አርበኛ ደረጀ በኩል ደግሞ ጠቅላይ ግዛት ስራ አስፈጻሚ የሆኑ 9 የስራ አስፈጻሚ አመራር አባላት የተገኙ መሆኑን ነው የማውቀውና የክፍለ ጦርና ሌሎች በተዋረድ ያሉ የስራ የሚያንቀሳቅሱ አመራሮች ነው ተገኝተው ውሳኔ የተወሰኑ። አንዳንድ ጓዶች በቦታ ርቀት ምክንያትና በአንዳንድ የጊዜ ጥረት ከጊዜ ጥረት ጋር በተያያዘ የርቀት ሁኔታው ወስኗቸው ያልተገኙ አሉ እንጂ ሙሉ በሙሉ ሁለቱ አደረጃጀቶች በጋራ በመነጋገር ያወረዱ የተሟላ እርቅ ነው ብሎ ግን መውሰድ ይቻላል። የተገኘውም ያልተገኘውም ያጸደቀው ቁልፉ ጉዳይ የመጨረሻ ማሰሪያችን አንድነት እና አንድ ሳንሆን አንነሳም ብለን የወሰንነው ውሳኔ ስላለ መጨረሻውን ውጤት አብረን የምናሳውቅ ሆኖ ከእርቀ ሰላም በላይ እርቅ ማውረድ እና እርቀ ሰላም ማውረድ ይቅር መባባል ከፍተኛ ምርታና ከፍተኛ እርምጃ የሚያስደስት ነገር ቢሆንም የተሟላ የምናደርገው ደግሞ አንድ አደረጃጀታችን በአንድ መዋቅርና በአንድ እዝ በማጠቃለል በማደራጀት ነው ማለት ነው። አደረጃጀታችንና ተቀላቅለን በቀጠናው በጎንደር አንድ እዝ ብቻ የሚኖርበትን ሁኔታ ነው የምንሰጠው ማለት ነው። በኢትዮጵያ ውስብስብ የፖለቲካ መድረክ ላይ ስሙ በከፍተኛ ድምጽ የሚነገር ለብዙዎች የተስፋ ምልክት ለሌሎች ደግሞ የአወዛጋቢነት ምንጭ የሆነ አንድ ግለሰብ ታሪክ አለ። ያም ዘመነ ካሴ ነው። የእርሱ የህይወት ጉዞ ከግለሰብ ትግል አልፎ የአማራን ህዝብ ጥልቅ የፖለቲካና የማንነት ፍለጋ የሚያሳይ ትልቅ ምዕራፍ ነው። ይህ የሚዳሰሰው የትግል፣ የቁርጠኝነት፣ የክርክርና የአንድ ህዝብ የህልውና ጥያቄ መስታወት ነው። የዘመነ ካሴ ማንነትና የተጽዕኖውን ስፋት ለመረዳት መጀመሪያ የዘመናዊቷን ኢትዮጵያን ታሪካዊ ጎዳና መቃኘት ወሳኝ ነው። እንደ አውሮፓውያኑ አቆጣጠር በ1991 የደርግ መንግስት ከወደቀ በኋላ ኢትዮጵያ በብሔር ላይ የተመሰረተ የፌዴራል ስርዓት መዘርጋታ አዳዲስ የፖለቲካ ተዋናዮችንና የማንነት ጥያቄዎችን አብዝቷል። ይህ ስርዓት ለአንዳንድ ብሔሮች መብታቸውን ያስከበረ ቢሆንም በሌሎች ዘንድ ደግሞ በተለይም በአማራ ህዝብ ዘንድ የመገለልና የመበደል ስሜትን ፈጥሯል የሚል ቅሬታ ተደጋግሞ ሲነሳ ቆይቷል። እንደ ወልቃይት ጠገዴና ራያ ያሉ የወሰንና የማንነት ጥያቄዎች
እንዲሁም ተደጋጋሚ የጸጥታ ችግሮች በአማራ ክልል ውስጥ ጥልቅ ቁርሾችና ምሬቶችን ፈጥረዋል። በዚህ የተወጠረ ክልላዊና ሀገራዊ ሁኔታ ውስጥ የህዝብን ደህንነት ለመጠበቅ ያለመው ፋኖ የተሰኘው ባህላዊና የዘመናዊ ትግል እንቅስቃሴ ተጠናክሮ ብቅ አለ። ፋኖ ከአያት ቅድመ አያት የመጣ የህዝብ መከላከያ ስያሜ ቢሆንም በዘመናችን በተለየ መልኩ እንደ የራስ መከላከልና የፖለቲካ ግፊትን የመቋቋሚያ መሳሪያ ሆኖ እንደገና ነፍስ ዘርቷል። እንዲህ ባለ የፖለቲካና የጸጥታ ተግዳሮት በተሞላበት ምህዳር ውስጥ ነው ዘመነ ካሴ የተባለው ወጣት ከአማራ ክልል ሰሜን ጎንደር ዞን ብቅ ያለው። ቀደም ሲል በኦፊሻላዊ የመንግስት መዋቅሮች ውስጥ ከፍተኛ ቦታ ባይኖረውም በነበረው ከፍተኛ የፖለቲካ አለመረጋጋት፣ የጸጥታ ችግር፣ ማህበራዊ ውጥረትና ፈጣንና ያልተጠበቁ ክስተት የአካባቢው አለመረጋጋት ውስጥ በንግግሮቹ ጥልቀት፣ በሀሳቦቹ ግልጽነትና በድፍረቱ ምክንያት የአካባቢውን ህዝብ ቀልብ በፍጥነት ሳበ። ዘመነ ካሴ ድምፅ አልባ ለሚመስሉት ድምፅ በመሆን በህዝብ ዘንድ ያለውን ምሬት፣ ስጋትና ብሶት በግልጽ በመናገር ብዙዎችን አነሳሳ። ንግግሮቹ በቀላል ቋንቋ ተደራሽ ቢሆኑም በውስጣቸው የያዙት መልእክት ግን ጥልቅ ነበር። የአማራ ህዝብ ማንነት፣ የክልሉ ደህንነት፣ ከሌሎች ብሔሮች ጋር ያለው ግንኙነትና የፌዴራል ስርዓቱ ላይ ያለውን ትችት በግልጽ ይገልጽ ነበር። ይህ የአደባባይ መሪነት የዘመነ ካሴን ስም በክልሉና ከዚያም በላይ በኢትዮጵያ ፖለቲካ መድረክ ላይ ከፍ አደረገው። የፋኖ ንቅናቄን በመምራትም ብዙ ሺዎች ወጣቶችን በማነቃነቅና ለጋራ ዓላማ በማሰለፍ ትልቅ ሚና ተጫውቷል። የእርሱ ገጽታ ከጊዜ ወደ ጊዜ ከግለሰብ መሪነት አልፎ ለአማራ ህዝብ የመብት ጥያቄና የህልውና ትግል ምልክት ሆኖ አደገ። የዘመነ ካሴ ዋና መልእክት የአማራን ህዝብ ጥቅም ማስከበርና ህልውናውን ማስጠበቅ ላይ ያተኮረ ነበር። በየጊዜው ሲያደርጋቸው በነበሩ ንግግሮቹ ህዝቡ ለራሱ እንዲቆም፣ በማንነቱ እንዲኮራና በጋራ ለጥቅሙ እንዲታገል ጥሪ ያቀርብ ነበር። ይህ የቆራጥነትና የድፍረት መልእክት በተለይ በወጣቱ ትውልድ ዘንድ ከፍተኛ ተቀባይነት አግኝቷል። በብዙዎች ዘንድ የራሳቸውን ያልተሰሙ ጥያቄዎችና ምኞቶች መገለጫ አድርገው ተመልክተዋቸዋል። እርሱ ለሚናገራቸው ጉዳዮች ያሳየው ጽናትና ለመክፈል ዝግጁ የነበረው መስዋዕትነት ደጋፊዎቹ ዘንድ የጀግንነትና የቁርጠኝነት ምሳሌ አድርጎታል። በሌላ በኩል ደግሞ የመንግስት አካላትና ተቺዎቹ ንግግሮቹን እንደ ህገወጥ ቅስቀሳ፣ የአመጽ ጥሪና የሀገር አንድነትን የሚፈታተን ድርጊት አድርገው ይገልጿቸው ነበር። የእርሱ እይታ በሁለት ተቃራኒ ምሰሶዎች መካከል ሆኖ የበርካቶችን ውዝግብ ተቀስቅሷል። በዚህ ሁሉ እንቅስቃሴ ውስጥ ዘመነ ካሴ ከተለያዩ የመንግስት አካላት ጋር በተደጋጋሚ ግጭት ውስጥ ሲገባ ቆይቷል። በርካታ የእስርና የመፈታት ውጣ ውረዶች የታሪኩ ዋና አካል ናቸው። በእያንዳንዱ የእስር ጊዜ በየቦታው ያለው ደጋፊው ህዝብ በአደባባይ ወጥቶ ለእርሱ ድጋፉን ይገልጽና መፈታቱን ይጠይቅ ነበር። እነዚህ ህጋዊ ፍልሚያዎች በራሳቸው የፖለቲካ ትግሉ አካል ሆነዋል። በበርካታ ፍርድ ቤቶች ቀርቧል፣ ተከሷል እና ከተወሰነ ጊዜ በኋላ ተፈቷል። እነዚህ እውነቶች ለደጋፊዎቹ ጀግንነቱንና ለቆመለት ዓላማ የሚከፍለውን መስዋዕትነት የሚያረጋግጡ ሲሆኑ ለመንግስት ግን የህግ የበላይነትን ለማስከበር የሚያደርገውን ጥረት የሚፈታተኑ እንደሆኑ ይታመናል። እነዚህ የማዕበል ያህል የተነሱ ክስተቶች የዘመነ ካሴን ስብዕና የበለጠ ገጽታ እየሰጡት፣ ለብዙዎች ደግሞ የኢትዮጵያን የፖለቲካ ውጥረት ቁልጭ አድርገው ያሳዩ ነበር። ሆኖም የዘመነ ካሴን ታሪክ በተሟላ መልኩ ለመዳሰስ ከውስጥ ከሚነሱ ጥያቄዎችና ውዝግቦች ጋር የተያያዙ ነጥቦችን መጥቀስ አስፈላጊ ነው። በአማራ ፋኖ ንቅናቄ ውስጥ ባሉ የተለያዩ ቡድኖች መካከል ያለው የአመራር መከፋፈልና የስትራቴጂ ልዩነት ዘመነ ካሴ ከሚገጥማቸው ውስጣዊ ተግዳሮቶች አንዱ ነው። በተለይ አንዳንድ ተቺዎችና የትግሉ ተሳታፊዎች ዘመነ ካሴ አሁን ላይ እየተካሄደ ባለው የአማራ ፋኖ ትግል ውስጥ የስልጣን ጥመኛ እንደሆነ ይከሳሉ። እርሱ ብቻውን የጦር መሪነትን ከፖለቲካ መሪነት ጋር ጠቅልሎ መያዙ ይህም የጋራ ትግሉን ለማስተዳደር አስቸጋሪ እንደሚያደርገውና አላስፈላጊ ሞገተትን ሊያስከትል እንደሚችል ስጋታቸውን ይገልጻሉ። ትግሉ የበርካታ ህዝብና ቡድኖችን አስተዋጽኦ የሚጠይቅ በመሆኑ አንድ ሰው ሁሉንም ስልጣን ሲይዝ የትግሉን መሰረት ሊያዳክመው ይችላል የሚል ሐሳብ ይሰማል። ከዚህም ባሻገር በአማራ ፋኖ ውስጥ ባሉ የተለያዩ ቡድኖች መካከል ያለውን ልዩነት መፍታት አለመቻሉ በተለይም በእነ እስክንድር ነጋ ከሚመራው የፋኖ ቡድን ጋር አሁንም ግልጽ ያልሆነ ግንኙነት መኖሩ እንደ አንድ ትልቅ ተግዳሮት ይነሳል። እነዚህ የውስጥ አለመግባባቶችና የአመራር መከፋፈል ለአማራ ህዝብ የጋራ ዓላማና ትግል እንቅፋት እየሆነ ነው የሚሉ ወቀሳዎችም ይሰማሉ። ተቺዎቹ እንደሚሉት የውስጥ አንድነት አለመኖር ለጠላቶች በር የሚከፍት ሲሆን የትግሉን አቅጣጫ ግልጽ እንዳይሆን ያደርገዋል።
እነዚህ ቅሬታዎች ዘመነ ካሴን እንደ መሪ ያለውን አፈጻጸም፣ የትግሉን አቅጣጫና የአማራን የጋራ ዓላማ ስኬት ላይ በተለያዩ ምልከታዎች እንድናየው ያደርጉናል። የእነዚህ ልዩነቶች መኖር የአማራን የጋራ ትግል እንዴት ይጎዳል? የፋኖ ንቅናቄ እንዴት ወደፊት መሄድ አለበት? የሚሉት ጥያቄዎች የብዙዎቹን አእምሮ የሚያውኩ ናቸው። የዘመነ ካሴ ታሪክና የፋኖ ንቅናቄው በኢትዮጵያ ውስጥ ስላለው የብሔር ፌዴራሊዝም ስርዓት፣ ስለ ማዕከላዊ መንግስት ስልጣንና ስለ ክልላዊ የራስ ገዝ አስተዳደር ያላቸውን አጠቃላይ ክርክሮች የሚያጠናክር ነው። ይህ ታሪክ እንደ ማህበራዊ ሚዲያና የውጭ ሀገር የሚኖሩ ኢትዮጵያውያን ወይም ዲያስፖራ ባሉ አካላት አማካኝነት እንዴት የሀገር ውስጥ የፖለቲካ እንቅስቃሴዎች ዓለም አቀፍ ትኩረት እንደሚያገኙ የሚያሳይ ነው። እነዚህ መድረኮች ለዘመነ ካሴ ድምጹን ከፍ አድርጎ እንዲያሰማ እድል እንደሰጡት ሁሉ ለተቃዋሚዎቹ ድምጻቸውን እንዲያሰሙና ክርክሩን እንዲያሰፉ አስችሏቸዋል። ይሁን እንጂ የትጥቅ ትግሉ ቀጣይነት በክልሉ የሚኖሩ የብዙ ዜጎችን ሕይወት በከፍተኛ ሁኔታ ይጎዳል። የሰዎች መፈናቀል፣ የንብረት ውድመት፣ የዕለት ተዕለት ኑሮ መስተጓጎልና የሕይወት መጥፋት የፖለቲካ ትግሉ የማይነጣጠል አካል ሆነው ቀጥለዋል። በመጨረሻም ዘመነ ካሴ በዘመናዊቷ ኢትዮጵያ ታሪክ ውስጥ በቀላሉ የማይረሳና ትልቅ አሻራ የጣለ ሰው ሆኖ ይቀጥላል። የእርሱ ታሪክ የኢትዮጵያን የቅርብ ጊዜ ውጣ ውረዶች፣ የአመራር ብቅ ማለት፣ የህዝቦች የራስን ዕድል በራስ የመወሰን ጥያቄዎችን፣ የውስጥ ትግልን ውስብስብነትና የፖለቲካ አለመረጋጋትን በጥልቀት የሚያሳይ መስታወት ነው። የዘመነ ካሴ ታሪክ ገና ያልተቋጨ ምዕራፍ ነው። የሚቀጥሉት ምዕራፎች ደግሞ ለኢትዮጵያ የወደፊት ዕጣ ፈንታ ምን ትርጉም እንደሚሰጡ ጊዜ የሚመልሰው ይሆናል። የእርሱ ገጽታ የውዝግቡ ማዕከል ሆኖ በሀገሪቱ ሰላምና መረጋጋት ፍለጋ ውስጥ ወሳኝ ጥያቄዎችን ማንሳቱን ይቀጥላል።